እንዳትይኝ ማም ተሽቅሪ የወዲት አንቺ የተረገምሽ እናቷን ወንበር ላይ የምታስር ወይዘሮ ወርቄና የኦዲት ዛሬን በድጋሚ ቪዲዮ ተቀርጸዋል። አለምም ፀሐይን አደራ ቅረጫቸው ብላም አዛት ነበረ። ፀሐይም በታዘዘችበት መሰረት ቪዲዮን ቀርጻቸዋለች። ፀሐይም ከገታ እንደወጣች አሁንም ቢሆን እነሱን ልትፋታቸው አልቻለችም። እነሱም ደግሞ ተንኮላቸውና ሴራቸውን አላቆሙም። እናትና ልጅ ሲጣሉና እንዲሁም ደግሞ በድንጋይ ሲፈነካከቱ የሚያሳይ ቪዲዮ ፀሐይም በአለም ስልክ ቀርጻለች። ፀሐይም ከመታገቷ በፊት ጉዳዩን ለፖሊስ አሳውቃም ነበረ። ላይ አለም ህይወቷ አደጋ ላይ ቢሆንም ነገር ግን ደግሞ ነገሮች ሁሉ ፍሬ እያፈሩላት ስለሆነም ምንም አልመሰላትም። ወይዘሮ ብርቄም ፀሐይን ትጠራና እስኪ ለዚህ ግንብ ፊት ምግብ አቅርቢለትኝ ማለትም ለዚህ አንበሳ ሲያዩህ የራበህ ይመስላል ብላም ትላለች። እንዲሁም ፀሐይ እሺ ብላ ወደ ውስጥ ትገባና ምግቡን ታመጣለች። ምግቡንም ካቀረበች በኋላም እዛም ያለው ወንደሰን ቁርስ በልተሻል ወይ ብሎም ይጠይቃታል። ፀሐይም እንዳልበላች ትነግረዋለች። እና ለምንድን ነው ያልበላሽው ብሎም ሲጠይቃትኝ አይ እዚህ ቤት ስራ ሳልጨርስ በፍጹም መብላት አልችልም ብላም ትላለች። ቆይ ግን ወይዘሮ ብርቄ ለምንድን ነው ይህን ያክል ትልቅ ቤት ይዘሽ ምግብ ያለበት ቤት ለምን ትከለከያለሽ በማለት ይጠይቃታል። ወይዘሮ ብርቄም በጣም በመናደድ ቆይ ግን እኔ መቼ ከልክዬሽ አውቃለሁ? እኔ ደግሞ ምግብ ከልክዬሽ አውቃለሁ ወይ? እኔ ያልኩሽ ስራሽን ሰርተሽ ጨርሽ ከዛም በኋላ ቤት ነው ያልኩሽ በማለት ትመልስላታለች። አዎ የዚህ ቤት ስራ ታዲያ መቼ ነው የሚያልቀው? ስለዚህ ቶሎ ስለማያልቅልኝ እኔም ሳልበላ ነው የምውለው ብላ ፀሐይ መልስ ትመልሳለች። ወይዘሮ ብርቄም በጣም ተናዳና ተበሳጭታ ነይ በቃ እሺ እዚህ ጋር ቁጭ በይና ብይ አብረን እንብላ ብሎም ሲላትኝ ወይዘሮ ብርቄ በጣም ነበር የተናደደችው የተበሳጨችው። ደሰን አለምንም ቆይ ግን ምንድነው ታግተሽ ወይንም የሆነ ነገር ካልሆነ በስተቀር እንዴት እንደዚህ ሊሆን ይችላል ብሎ ይጠይቃታል። አለምም ደግሞ እኔም ይሄ ነው ግራ የጋባኝ በማለት ትመልስለታለች። በቃ ወንደሰን እባክን አታስጨንቃት በማለት በቃ አሁን እረፍት አድርጊበት እሺ ተረጋጊና በኋላ ላይ ሁሉም ነገር ይሆናል በማለት ትመልስላታለች። እንዲሁም አለም እውነት እማዬ በጣም ነበር የናፈቁኝ እና እርሶ እንዴት ነዎት እያለች መጠየቅ ጀመረች። እንዲሁም ደህና ነሽ ወይ አንቺ ግን ምንም አልሆንሽም ወይ? ቆይ ግን ማን ነው ይሄን ነገር እንደዚህ ሊያደርግ የቻለው? ግን ደህና ነሽ ወይ? ሁሉም ነገር እግርሽም እጅሽም ደህና ነው ብላ ሰውነቷን ሁሉ ተባብሳታለች። እኔም በጣም ነው የናፈቅሽኝ ልጄ፣ የገባሽበት እንኳን ጠፍቶኝ ይሄው እስከ ዛሬ ድረስ እየፈለግኩ ነው በማለት ትመልስላታለች። ብቻ እኔ ምንም ነገር የማውቀው ነገር የለም በማለት እሷም በድንጋጤ ትመልስላታለች። በጣም ነው የናፈቅሽኝ፣ የገደሉሽና የሞትሽብኝ ነበር የመሰለኝ ልጄ፣ ግን ምንም ነገር አላደረጉሽም ወይስ ደግሞ ምንሽን ነው የጎዱሽ በማለት ትጠይቃታለች። አኒክላታል ደግሞ የኔ እናት አለም እኮ የሚጠብቃት አምላክ አለ፣ እሷም ደግሞ ብቻዋን አይደለም ብላም ትላለች። አለምም ብድግ አድርጋ አዎ እውነት ነው እኔን የሚጠብቀኝ አምላክ አለ፣ እናም ፈጣሪ ይመስገን ደህና ነኝ ምንም አልሆንኩም በማለት አለምም ትመልስላታለች። ፈጣሪ ይመስገን እውነት ለመናገር ፈጣሪ ጠላቶችን ከእግሬ ስር ጥሎልኛል፣ እናም ለእኔ የተመኙት ጠላቶቼ አሁን ለራሳቸው አድርገውታል ብላም ትላለች። እንዲሁም ቆይ ግን ማለት ደግሞ ምን ማለት ነው ብሎም ወንደሰን ይጠይቃታል። ቆይ አንቺ ጠላት አለብሽ እንዴ ብሎም ወንደሰን አለምን ይጠይቃታል። ወንደሰን ምን ሆነ ነው? አምላኩን የሚፈራ ሰው እኮ ጠላት አያጣውም፣ እናም እሱ ነው በማለት አለምን ትመልስለታለች። አዎ ጠላት አለብኝ፣ ግን ደግሞ አይዞህ አታስብ፣ የእናትህ አምላክ ምንም ነገር መጥፎ ነገር አልጣለኝም በማለት አለምም ትመልስለታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቡ ናችሁት እህት ወንድሞቼ ከልብ ነው ማመሰግነው። ውድ ቤተሰቦቼ ዛሬም በዲስ ቪዲዮ መጥቻለሁ። የእናት ግፍ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ
እያደረጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦች እንግዲህ የእናት ግፍ ቀጣይ ክፍል 32 ይዤላችሁ መጥቻለሁ። እንግዲህ ፀሐይም ከእገታ ተመልሳ ወደ ቤቷም ገብታለች። እናም አለምም ጠላት አለች ወይ እንዴ ብሎም ወንደሰን ሲጠይቃትኝ አምላኩን የሚፈራ ሰው እኮ ጠላት አያጣውም፣ ግን ደግሞ ፈጣሪ ይመስገን ጠላቶቼ ከእግሬ ስር ጥሉልኛል ፈጣሪ፣ እናም አታስብ ወንድሜ ብላ ወንደሰን ትለዋለች። አዎ የእናትህ ጸሎት ያው አትርፎኝ እዚህ ቦታ ላይ ድርሻለሁ በማለት አለምም ትመልሳለች። እውነትሽን ነው፣ ግን ደግሞ ወደ ቤት ስለተመለሽ እውነቴን ነው የምልሽ በጣም ነው ደስ ያለኝ አለም። እናም በድጋሚ እንኳን ሰላም ተመለሽ ብላም ትላታለች። አለምም አሜን፣ አዎ እንኳን ደህና ቆያችሁኝ። ካሁን በኋላ ግን የትም ቦታ ስለማልሄድ እስከ መጨረሻው ድረስ አብረን እንቆያለን በማለት ትመልስላታለች። አዎ ልክ ነሽ፣ ፈጣሪ ይመስገን። ከዛ ከተረፍሽማ አሁን ላይ አብረን የምንሆን ምንም ነገር አይገጥምሽም ካሁን በኋላ በማለት ትመልስላታለች። ብርቄንም እርስ በርሳችን ሳንጣላ ጠላቶቻችን የምናሸንፍበትን መንገድ ለምን አንፈልግም ብላም ትላታለች። ራሴን ከጠላቶቼ እንዴት ማምለጥ እንዳለብኝና እንዲሁም ደግሞ መጠበቅ እንዳለብኝ ራሴ አውቃለሁ። ስላንቺ ግን አይመለከተኝም፣ እኔ ራሴ እችላለሁ በማለት ወይዘሮ ብርቄም ትመልስላታለች። አንቺን አይንሽን ማየት አልፈልግም ውጭልኝ ትላታለች። አዎ ወደድሽም ጠላሽም እኔ አልለቅሽም። እኔን መከራ ውስጥ ከተሽኝ አንቺ ለብቻሽ ስትወይ ነው ወይ? ስለዚህ አብረን እዛው ችግር ውስጥ እንደገባን አብረን ችግሩንም መወጣት አለብን ብላም ትላታለች። ዛሬ ቤት የለቀሽ ውጭልኝ፣ አንቺን አይንሽን ማየት አልፈልግም በማለት ጠይቃታለች። ነገር ግን ደግሞ በፍጹም ይህን ነገር ላደርገው አልችልም። ስለዚህ እኔና አንቺ አንድ ላይ እዚህ ችግር ውስጥ እንዲገባም ያደረግሽኝ አንቺ ነሽ። ስለዚህ ችግሩንም አብረን መጋፈጥ አለብን በማለት ወይዘሮ ብርቄን ትነግራታለች። ሴትዮ ይኸውልሽ፣ አንቺ በራስሽ በገዛጅሽ ነው እዚህ ችግር ውስጥ የገባሽው። እናም እኔን አይመለከተኝም፣ እኔ ወርቄ እዚህ ችግር ውስጥ አልገባውም። ስለዚህ እርሽን ቻይ በማለት ወይዘሮ ወርቄም ስትመልስላታለች። የባሌን እናት ለመግደል ስሞክር በሚታየው እስር ቤት ስገባ ብቼን የምገባ ይመስልሻል ወይ? ይህንንስ ታውቂያለሽ? ብላም ለብርቄ ትነግራታለች። ማናቸው ግብረ አበሮችሽ ብዬ በምጠየቅበት ሰዓት ወይዘሮ ወርቄ ናቸው ብዬም ነው የማጋልጥሽ እንጂ እኔ በፍጹም ብቼን ይህንን ጣጣ የምችለው ነገር አይደለም በማለት ለወይዘሮ ብርቄም ትነግራታለች። ወይዘሮ ብርቄም በመናደድ ቆይ ግን አንቺ ተንከሲስ ምን ይሻልሻል? ቆይ ግን አንቺ ምን አይነት ክፉና መጥፎ ሰው ብትወይ ነው ለእናትሽ የማትመለሽ ክፉ ብላም ትላታለች። አዎ ለልጇ የማታስብ እናት ወልዳኝ እንዴት ነው እኔ ለእናቴ የማስበው በማለት ለወይዘሮ ወርቄ ትመልስላታለች። ወይዘሮ ወርቄም በጣም ትበሳጫለች። ቆይ ግን አንቺ ለምንድን ነው የማታርፊው ብላም ትላታለች። ይኸውልሽ አይንሽ ማየት አልፈልግም፣ እዚህ ቤት ትወጫለሽ ወይስ አትወጭም በማለት ወይዘሮ ወርቄም ተናዳ ትላታለች። አይ አልወጣም፣ እዚህስ በፍጹም የምወጣበትም ጊዜ የለኝም፣ ምክንያቱም ደግሞ ይሄ ደግሞ የአባቴ ቤት ነው። እናም የአባቴን ፈንታ እንደውም እፈልጋለሁ ትላታለች። ይኸውልሽ የአባትሽን ድርሻ የምትፈልጊ ከሆነ መድኃኔዓለም ጓሮ ሂጂና መቃብሩን ከፍቶ የሚሰጥሽ ከሆነ አያለው